ተዋህዶ ወጣቶች ላይ እኔ እምነት አለ። ማተቡ አንገቱ ላይ አለ። ወጣት ኃይል ነው፣ ግን መሪ ይፈልጋል። መሪውን ይዞ ማን ይንዳው? ቤተክርስቲያን በወጣቶች ላይ የማትሰራ ከሆነ በእውነት ትልቅ ፈተና ይገጥማታል። ህዳር ሲታጠን በሚል ቆሻሻ ማቃጠል እንደማይቻል ተገለጸ። ሰምታችሁ ይሆን? ህዳር ሲታጠን የሚባል በዓል ከዚህ በኋላ እንደማይኖር ብልጽግና ዛሬ ያሳውቋል። ብልጽግና የአየር ንብረት ለውጥን ያመጣል በምትል ሐረግ ስር የህብረተሰቡን የነበረ የቆየ እሴትን በጠቅላላ ነቅሎ እንዴት እንደሚወስድ ማሳያ አድርጎታል። እምባ ስለማይኖርህ ከወዲሁ ተክተ ብልጽግና መታገል መቻል አለብን። የአብይ አህመድ ወኪሎች መጅሊስ ውስጥም ያሉ ብልጽግና ውስጥም ያሉ ብልጽግና ሲያለቅስ መጅሊስ ውስጥ ቁጭ ብለው የሚያለቅሱ፣ ብልጽግና ሲስቅ መጅሊስ ውስጥ ቁጭ ብለው የሚስቁ፣ ሲኖዶስ ውስጥ ቁጭ ብለው ለብልጽግና የሚሰልሉ ለብልጽግና የሚያገለግሉ የሃይማኖት አባቶች ባሉበት ሀገር ላይ ተሯሩጠ መብትን እስካላስከበርክ ድረስ ሃይማኖት በህግ እስኪታገድ ቁመ የምትጠብቅ ከሆነ በቁመ የሞትኩ አንተ። የዛሬን ብቻ አውጣኝ እያልኩት ያሳለፈኝ ቅዱስ ሚካኤል በጣም ብዙ። ምንድነው ሚካኤል ማለት አበዛችሁሳ? ነገ ምን አይነት ነፍሳትን ነው ቅዱስ ሚካኤል ከሲኦል የሚያወጣው የሚለውን እናያለን። የቅዱስ ሚካኤል ወዳጆች እንዲሁም ክርስቲያኖች እንኳን ለቅዱስ ሚካኤል ዓመታዊ በዓሉ እንዲሁም ዱራታውስንና ሚስቱን ለረዳበት በዓሉ በሰላም አደረሳችሁ። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ እስከ መጨረሻው ተከታተሉ። በኮሜንትም ቅዱስ ሚካኤል እያላችሁ ጻፉ። ብንሰርክም ባንሰርክም እንኳን ክርስቲያን ነው መሬት እንኳን ኦርቶዶክስ ነው። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን አድርጉ። በኦርቶዶክስ ተዋህዶ ወጣቶች ላይ እኔ እምነት አለ። ማተቡ አንገቱ ላይ አለ። ወጣት ኃይል ነው፣ ግን መሪ ይፈልጋል። መሪውን ይዞ ማን ይንዳው? ቤተክርስቲያን በወጣቶች ላይ የማትሰራ ከሆነ በእውነት ትልቅ ፈተና ይገጥማታል። የእንቁላል ጣፋጭ ነገሩ አስኳሉ ላይ ነው። የሰው ጣፋጭ ነገሩ ወጣትነቱ ላይ ነው። ለልማትም ለጥፋትም ወጣት ቅርብ ነው። ይሄ ራሽያዊው አታሊን እሱ ምንድነው ያደረገው? ዲያቆን ነበር። ለቅስና ማረግ ታጭቷል። ከታጨ በኋላ ምንድነው ያደረገው? የመጨረሻውን የቴዎሎጂ ትምህርት እናቱ መክፈል ሲያቅታት ተበሳጭቶ ከቤተ ክርስቲያን ወጣ። ከወጣ በኋላ ምንድነው ያደረገው? መጀመሪያ ፓትርያርኮችና ጳጳሳትን ወደ እስር ቤት ከተተ። አብያተ ክርስቲያናትና ገዳማትን በቦምብ አጋየ። 26 ሚሊዮን ሰው ገደለ። 1 ሚሊዮን ዩክሬናውያንን በአደባባይ ረሸነ። የክርስቶስን የቅዱሳንን ስዕል ከሰዎች ቤት አውጥቶ የራሱን ስዕል ተካ። ከቤተ ክርስቲያን ውስጥ የወጣ ግን ወጣት ነው። አንዳንድ ጊዜ መያዝ ያለብንን ወጣት ሁላችን፣ ገንዘብ ያለው በገንዘቡ፣ ዕውቀት ያለው ተባብረን የማንይዘው ከሆነ ጠላት በመጣ ቁጥር ማልቀስ ብቻ አይደለም። የማንይዘው ከሆነ እዚህ እግዚአብሔርን ፈርቶ ከወጣ ማንም ሊመልሰው አይችልም። ከቤተ እግዚአብሔር የወጡ ሰዎች ማንም አይመልሳቸው፣ በክፋት ተወዳዳሪ የላቸው። ስለዚህ አሁን የመጣብን ፈተና ወጣቱን ከቤተ ክርስቲያን የማፍለስ ስራ ስለሆነ በወጣቱ ላይ ኃላፊነት ወስደን ሁላችንም ልንሰራ ያስፈልጋል። ፈቃደኞች ነን። እኛ እንደው ለአንድ ወርም ለሁለት ወርም መተን በነገር ሃይማኖት፣ በስነ ምግባር ትምህርት ሃይማኖት ትምህርት ከታነጽን፣ ዶግማዋን፣ ቀኖናዋን፣ ስርዓቷን ጠንቅቀን ካወቅን፣ እኛ ከተማርንና አንድ የምንወልዳቸው እናስተምራለን፣ ሁለት ከፍ ያሉ እናት አባቶቻችንም ጭምር ማስተማር እንችላለን። ልንገራችሁ፣ እምነት የሌለው ዕውቀት ሙያ ነው። ዕውቀት የሌለው እምነት ደግሞ መሰረት የሌለው ቤት ነው። የዛሬን ብቻ አውጣኝ እያልኩት ያሳለፈኝ ቅዱስ ሚካኤል በጣም ብዙ ነው። በእያንዳንዳችን የህይወታችን እርምጃዎች ላይ ቅዱስ ሚካኤል አለበት። ሚካኤል ያለው ሰው አይወድቅም ሲባል እንዴት ደስ እንደሚለኝ። መች ወደቅን እርሱን ይዘን። እስራኤላውያንን ከግብፅ ባርነት እየመራ የታደጋቸው ዛሬም ከኛ ጋር ነው። ራሱ ቅዱስ ገብርኤል ከሚካኤል በቀር የሚያጽናናኝ ማንም የለም እንዳለ ለእኛስ ከእርሱ በቀር የሚያጽናና ማን ነው ታዲያ? ቅዱስ ሚካኤል ሆይ በፍጻሜው ዘመን አውቃችኋለሁ ልጆቼ ናቸው በለን። እንኳን አደረሰን። የመላኩ የቅዱስ ሚካኤል ጸሎቱና በረከቱ በእኛ ላይ ይሁን ለዘላለሙም ይደርብን፣ አሜን። ምንድነው ሚካኤል ማለት አበዛችሁሳ? እስኪ ይህንን እውነት ልንገራችሁ። ለዓለም ሁሉ ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አድርሱልኝ። አያምርብኝ ብዘነጋው ታሪኬን ሚካኤል ነው ያስጌጠልኝ ሕይወቴን። አረሳብኝ እርሱ አትርሳብኝ ያልኩትን ለካ ሰምቶ ይኖሯል የልጅነት ጸሎቴን። ሚካኤል ያን ሁሉ ዘመን የታገሰኝ ሚካኤል
ፍሬ ጠብቆ ያልቆረጠኝ ሚካኤል የከፍታዬ መሰላል ሚካኤል መነሻዬ ሆነሃል ያለው እግዚአብሔር ኃያለው ቅዱሱ ኃያለው እግዚአብሔር ኃያለው ንጉሥ አይቻለው አይቻለው ባይኔ ሲቆም ማዕበሉ አይቻለው ባይኔ ሲታዘዝ ነፋሱ ሰረገላውን እሳት አጥሮታል በደመና ላይ ይረማመዳል በብርሃን ድንኳን በሰማይ ያለ የእናት መረጃ ቤተሰቦች ኅዳር ሲታጠን በሚል ቆሻሻ ማቃጠል እንደማይቻል ተገለጸ። ለረጅም ዓመታት በኢትዮጵያ ኅዳር 12 ቀን ሲከናወን የቆየው አካባቢን በማጽዳት ቆሻሻን የማቃጠል ስርዓት አሁን ላይ የተከለከለና በሕጉ መሰረትም የሚያስቀጣ መሆኑን የገለጹት በአዲስ አበባ ከተማ የአካባቢ ጥበቃ ባለስልጣን የአካባቢ ብክለት ክትትልና ቁጥጥር ዘርፍ ቡድን መሪ ወይዘሮ ሰናይ ተስፋዬ ሲሆኑ ይህንን ለማስፈጸም የደንብ ማስከበር ባለስልጣን ባለሙያዎችን ማዘጋጀቱንም ገልጸዋል። ሰምታችሁ ይሆን ኅዳር ሲታጠን የሚባል በዓል ከዚህ በኋላ እንደማይኖር ብልጽግና ዛሬ ያሳውቋል። ሁላችሁም እንደምታውቁት የቅዱስ ሚካኤል ዓመታዊ ንግስን በማስመልከት እናቶቻችን ከጥንት ጀምሮ የመጣ ባህል ቆሻሻ ሰብስቦ በዓመት አንድ ጊዜ በጠዋት የማቃጠል ልምድ አለ። ይሄንን ልምድ ብልጽግና የአየር ንብረት ለውጥን ያመጣል በምትል ሐረግ ስር የህብረተሰቡን የነበረ የቆየ እሴትን በጠቅላላ ነቅሎ እንዴት እንደሚወስድ ማሳያ አድርጎታል። በመሆኑም ክልክል መሆኑን ዛሬ ያሳውቋል። ብዙ ሰዎች በዚህ ላይ ሲነፋረቁ አይቼ በጣም ተገርሚያለሁ። በነገራችን ላይ ነገ የሚከለከለው የቅዱስ ሚካኤል ንግስን ማክበር ነው። እያለማመዱ ያሉት ከጎኑ ባሉ ነገሮች ነው። ስለዚህ ዛሬ ቆሻሻ ሰብስቦ ማቃጠል ተከለከልኩ ብለህ የምታለቃቅስ ሰው ነገ ቅዱስ ሚካኤል ዓመታዊ በዓልን ማክበር ስትከለከል እምባ ስለማይኖርህ ከወዲሁ ተክተ ብልጽግና መታገል መቻል አለብን። የአብይ አህመድ ወኪሎች መጅሊስ ውስጥም ያሉ ብልጽግና ውስጥም ያሉ ብልጽግና ሲያለቅስ መጅሊስ ውስጥ ቁጭ ብለው የሚያለቅሱ ብልጽግና ሲስቅ መጅሊስ ውስጥ ቁጭ ብለው የሚስቁ ሲኖዶስ ውስጥ ቁጭ ብለው ለብልጽግና የሚሰልሉ ለብልጽግና የሚያገለግሉ የሃይማኖት አባቶች ባሉበት ሀገር ላይ ተሯሩጠ መብትን እስካላስከበርክ ድረስ ሃይማኖት በህግ እስኪታገድ ቁመ የምትጠብቅ ከሆነ በቁመ የሞትከው አንተ ነህ። በነገራችን ላይ ኅዳር ሚካኤል የሚታጠነው የነበረው እንደዚህ አይነት በሽታ እንዳሁኑ አይነት በሽታ መጥቶ የኢትዮጵያን ሕዝብ እየጨረሰ ስለነበረ ነው እና ግጥምጥሞሹ ቢጤንበት አሪፍ ነው ባይነኝ። ያለ ምክንያት የተገጣጠመ አይመስለኝም። ኅዳር ሲታጠንና ኅዳር 12 የሚከበረው ዓመታዊ የታላቁ ቅዱስ ሚካኤል ክብረ በዓል ግንኙነት የላቸውም። እንዲያውም በኅዳር 12 ቆሻሻ የሚቃጠለው ከየትኛውም ሃይማኖታዊ በዓልና ከየትኛውም ባህላዊ ትውፊት ጋር ግንኙነት ስላለው አይደለም። በ1911 ዓ.ም ወደ ሀገራችን የገባውን የኅዳር በሽታ በመባል የሚታወቀውን የጉንፋን ወረርሽኝ ምክንያት ያደረገ ነው። ነገሩ እንዲህ ነው። በ1918 እንደ ኢሮፓውያን አቆጣጠር በመጀመሪያው የዓለም ጦርነት ወቅት ይህ ስፓኒሽ ኢንፍሉዌንዛ ወይም ስፓኒሽ ፍሉ የተባለ ወረርሽኝ በዓለም ይከሰታል። በእርግጥ በሽታው የተከሰተው ስፔን አይደለም። ግን ስፔን በወቅቱ ከተቀረው ዓለም ወይም በመጀመሪያው ዓለም ጦርነት ጊዜ ገለልተኛ ስለነበረች በሽታውን ለማጋለጥ ማንንም አልፈራችም ወይም አላስተባበለችም። በሽታው ምንም እንኳን በአሜሪካ ካንሳስ ውስጥ የተፈጠረ የነበረ ቢሆንም ለትንሽ ጊዜ ተደብቆ እንደቆየ አንዳንድ መዛግብት ይናገራሉ። ይኸውም በፈረንሳይ የጦር መንደር ውስጥም ነው ይህ በሽታ የተገኘው፣ በቻይና ኢሚግራንቶችም ነው የተከሰተው የሚሉ አንዳንድ አሉባልታዎች ያሉ ቢሆንም በትክክል መረጃዎች ግን የቀረበ ብለው የሚናገሩት በአሜሪካ ካንሳስ ውስጥ እንደተከሰተ ነው። በኋላ ስፔን ይፋ በማድረጓ ግን ሳይንቲፊክ ኔሙ ወይም ደግሞ በርካቶች እንደሚሉት ስፔን ተብሎ ስለተያያዘ ስፓኒሽ ፍሉ ተብሎ ሳይንቲፊክ ኔም ስለተሰጠው ስፔን በሽታው እንደተገኘ ተደርጎ ይነገራል። በእርግጥ እሱ ትክክል አይደለም። ሆኖም ግን ይህ ስፓኒሽ ፍሉ በዓለም እስካሁን ድረስ በዓለም ከተከሰቱ ወረርሽኞች ውስጥ በጣም ዴድሊው በጣም አደገኛውና ብዙ የዓለም ሕዝብን በወቅቱ የነበረው ከዓለም ሕዝብ 5% የጨረሰ አደገኛ የጉንፋን ወረርሽኝ እንደሆነ
ተነግሮለታል። አዎ ወደ 100 ሚሊዮን የሚጠጋ የዓለም ህዝብን ጨርሰዋል። ይህ ስፓኒሽ ፍሉ በህንድ በተለይ ወደ 18 ሚሊዮን ዜጎችን ጨርሷል። በአሜሪካ 675,000 ዜጎችን ጨርሷል። በቻይና ወደ 9 ሚሊዮን ሰዎችን አርግፏል። እንደዚህ እያለ ቁጥሩ ይቀጥላል። ራሽያም ወደ 3 ሚሊዮን ዜጎቿን በዚሁ በሽታ አጣለች። ወደ አፍሪካም ስንመጣ ናይጄሪያ ወደ 500,000፣ ደቡብ አፍሪካ ወደ 300,000፣ ወደ ሀገራችን ኢትዮጵያ ስንመጣ ደግሞ ወደ 40,000 ዜጎቻችንን በዚሁ የህዳር በሽታ ማጣታችንን የታሪክ መጽሐፍት ያወሳሉ። በነገራችን ላይ በአፍሪካ በወቅቱ በህመም የሚሞቱ ዜጎቻቸውን የሚመዘግቡበት ሲስተም ስላልነበረ እንጂ ከዚህ የበለጠ የዜጎች ቁጥር ሞት ማለት ነው ሊጨምር እንደሚችል አንዳንድ ጥናቶች እንደዚሁ ይጠቁማሉ። ወደ ኢትዮጵያ ስንመጣ ከህዳር 7 እስከ ህዳር 20 ባሉት ቀናቶች ብቻ በአዲስ አበባ ከተማ ወደ 9,000 ዜጎች በዚህ ወረርሽኝ ረግፈዋል። በዚህ ጊዜ ነበር እንግዲህ ራስ ተፈሪ በወቅቱ እርሳቸውም በዚህ ጉንፋን ታመው ነበር እና በጣም ስለተጨነቁ ለአማካሪዎቻቸው እንዲያውም እባካችሁ ደህና ሐኪም አምጡልኝ ብለው መጠየቃቸውን፣ እኔ ከሞትኩኝ ይህች ሀገር ትፈርሳለች ወይም ትበጠበጣለች ወይም ችግር ውስጥ ትወድቃለች ብለው መናገራቸውን አን ኢንትሮዳክሽን ቱ ሜዲካል ሂስትሪ ኦፍ ኢትዮጵያ የሚለው የሪቻርድ ፓንክረስ መጽሐፍ ላይ ይሄ እንደውም ተገልጾ ተቀምጠዋል። ራስ ተፈሪ በወቅቱ በጣም ስለተጨነቁ እንግዲህ በአዲስ አበባ ከተማ ብቻ እንደነገርኳችሁ በእነዚህ 13 ቀናቶች ወደ 9,000 ዜጎች ረግፈዋል። በመካከል ነው እንግዲህ በ12 ቆሻሻ ተሰብስቦ እንዲቃጠል አዋጅ ያስነገሩት። ጉዳዩ ይሄ ብቻ ነው። ከዛን ጊዜ ጀምሮ እንግዲህ እንደ ልማድ ዳር 12ን እየጠበቀ ሰው ቆሻሻ ያቃጥላል። ከሌላ ከምንም ነገር ጋር ግን ግንኙነት የለውም ለማለት ነው። ለታላቁና ገናናው ኃያሉ የመላእክት አለቃ ቅዱስ ሚካኤል ዓመታዊ በዓል ግን እንኳን አደረሳችሁ። ነገ ምን አይነት ነፍሳትን ነው ቅዱስ ሚካኤል ከሲኦል የሚያወጣው የሚለውን እናያለን። የቅዱስ ሚካኤል ወዳጆች እንዲሁም ክርስቲያኖች እንኳን ለቅዱስ ሚካኤል ዓመታዊ በዓሉ እንዲሁም ዱራታዎስንና ሚስቱን ለረዳበት በዓሉ በሰላም አደረሳችሁ። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ እስከመጨረሻው ተከታተሉ። በኮሜንትም ቅዱስ ሚካኤል እያላችሁ ጻፉ። ሚካኤል ማለት በዕብራይስጥ ቋንቋ መኑካ ከመኤል አምላክ ማለት ሲሆን በአንድነት ሲነበብ መኑ ከመ አምላክ እንደ አምላክ ያለ ማን ነው ማለት ነው የስሙ ትርጓሜ። አንድም ለእግዚአብሔር አሸናፊ ድል አድራጊ የቸርነትና የርኅራኄ መገኛ መዝገብ ማለት ነው። ገናናው መልአክ ቅዱስ ሚካኤል ዲያብሎስን ወደ ጥልቁ ጥሎት በእርሱ ምትክ ከሁሉ የበላይ ሆኖ በተሾመበት በዚህች ዕለት በበዓሉ መታሰቢያ በህዳር 12 ቀን የክብር ባለቤት በሆነ በእግዚአብሔር ፈቃድ ክንፎቹን ወደ ሲኦል ያወርዳል፣ ኃጥአንንም ወደ አዲስቱ ምድር ያወጣቸዋል። ይሄውም የመላእክት አለቃ የቅዱስ ሚካኤል ሰራዊት ይሆናሉ። ይቅርታው የተደረገላቸውና ምሕረት አግኝተው በአንድ ጊዜ በክንፉ ያወጣቸው ስፍር ቁጥር የላቸውም። ሺህ በክናፉ ሺህ በክንፉ ይባል የለ። ከሲኦል የሚያወጣቸው ምን አይነት ነፍሳት ናቸው ብለን ከጠየቅን ደግሞ በምድር ሳሉ የቅዱስ ሚካኤልን ዝክር ያዘክሩ የነበሩ በተለያዩ ምክንያት ግን ተፈርዶባቸው ሲኦል የወረዱ ምዕመናን ነው እንጂ አሕዛብን ሁሉ ጠቅልሎ አይዝም። ቅዱሳን ሁሉ በቃል ኪዳናቸው ሲታመኑ የነበሩትን ሰዎችን ነው ከሲኦል የሚያወጡ እንጂ አምኖ ደግሞ በቃል ኪዳናቸው ያልተማጸነው ሊያወጡ አይችሉም። በመጀመሪያውንስ በቃል ኪዳናቸው ከታመነ እንዴት ሲኦል ይወርዳል ከተባለ አንድ ምሳሌ እናንሳ። ሰንበትን ያከብሩ የነበሩ ግን ደግሞ ሲኦል የወረዱ ሰዎች እንዳሉ በመጽሐፍ ይናገራል። ሰንበትን ስላከበሩ ብቻ ወደ መንግስተ ሰማያት ሊገቡ አልቻሉም። በተለያዩ ኃጢአቶች ተይዘው ሰንበትን ብቻ በማክበራቸው ገነት ሊገቡ አልቻሉምና ግን ሰንበት ሲደርስ አርብ ከሲኦል ይወጡና ቅዳሜና እሑድን አርፎ ተመልሶ ወደ ሲኦል እንደሚመለሱ በዕለተ ምጽአትም አርብ እንደወጡ በዛው እንደሚቀሩ መጽሐፍ ይናገራል ድርሳነ ሰንበት ላይ። ስለዚህ ዛሬም ቅዱስ ሚካኤል የሚያወጣቸው ነፍሳት በሱ ቃል ኪዳን ሲታመኑ የነበሩትን እንጂ አሕዛብንም ያላመኑትንም ጨምሮ ያወጣል ማለት አይደለም። ስለዚህ የቅዱስ ሚካኤልን ዝክር ማዘከራችን ለዚህ ቀን ይጠቅመናል፣ ከሲኦል እሳትም ያድነናል። ቅዱስ ሚካኤልም በየዓመቱ ኅዳር 12 ቀን እንዲህ ያደረገ እልፍ ነፍሳትን ያወጣል። የቤተ ክርስቲያን ወገኖች የሆኑትን ሁሉ እንደ ሥራቸው ወደ ምሕረት ቤት ወደ ኢየሩሳሌም ሰማያዊት ይወስዳቸዋል። ከዚህም በኋላ ወደ መጋረጃ ውስጥ ይገባል። በዚህ ዕለት ምድራዊና ሰማያዊ ስለሆነች ምሕረቱ ከመንበሩ በታች ይሰግዳል። ስለ ውሃ ምንጮች፣ ስለ ወይን ቦታዎች፣ ስለ ምድር ፍሬዎች፣ በምድር ላይ ስለሚኖሩ ስለ ሰው ልጆች ነፍስ ሁሉ፣ ስለ እንስሳት፣ ስለ ሰማይ ወፎች፣ ስለ ባህር ዓሣዎች፣ በምድር ላይ በባህር ውስጥ ስለሚንቀሳቀሱ ፍጥረታት ሁሉ የምሕረት ባለቤት ከሆነ ከአብ ዙፋን በታች ሁልጊዜ በማመስገን ይሰግዳል። ልመናውንም እስከሚሰማውና የምሕረት ቃልን እስከሚያስተላልፍ ድረስ ከእግረ መንበሩ ስራ ይነሳል። ለዚህ ዓለም ምሕረትን የሚለምኑ ቅዱሳን መላእክት በየዓመቱ ኅዳር 12 ቀን በእግዚአብሔር ዙፋን ወደ ምሕረት ዙሪያ ተሰብስበው
ስለ ሰውና ስለ እንስሳት ሁሉ ምሕረትን የሚለምን ቅዱስ ሚካኤል ከመጋረጃ ውስጥ በወጣ ጊዜ ቸርና መሐሪ አብ ለቅዱስ ሚካኤል የሰጠው ልብሱን እነዚያ መላእክት ይመለከታሉ። ይቅርታን ለማግኘት ምልክታቸው እሱ ነውና፣ ስለዚህ እነዚህ ቅዱሳን መላእክት በምድር ላይ ምሕረት እንደተደረገ ሰውንም እንስሳትንም ይቅር እንዳለ በዚህ ዓለምም የሚሆነውን ሁሉ አይተው ቅዱስ ሚካኤል በለበሰው ልብስ አምሳል ያውቁታል። ስንክሳሩ እንደሚለው ይሄ እጅግ የከበረና ገናና መልአክ ቅዱስ ሚካኤል ከቅዱሳን ሰማዕታት ጋር በመሆን ገድላቸው እስኪፈጽሙ ድረስ የሚያጽናናቸውና የዘወትር ጠባቂያቸው ሆኖ የሚራዳቸው እርሱ ነው። እርሱ ያልረዳው ቅዱስ የለም፣ መከራውንም ያላስታገሰው ሰማዕት የለም። ለቅዱሳኑ እንዲህ እንደ ጓደኛቸው ሆኖ ሲጠብቃቸው ይኖራል። ነገር ግን ቅዱስ ሚካኤል ለዕጣን አምላካቸውን ለካዱ ሰዎች ደግሞ በቁጣ ለመቅሰፍት ይመጣባቸዋል። ሰናክሬም በእግዚአብሔር ላይ ክፉ በመናገሩ በአንዲት ሌሊት ብቻ 185,000 ሰራዊቱን ቅዱስ ሚካኤል በብርሃን ሰይፉ ፈጅቷቸው አድሯል። ሁለተኛ ነገሥት ምዕራፍ 19 ከቁጥር 35፣ ኢሳይያስ 37:36 እግዚአብሔርን ለሚወዱና እርሱን ለሚያከብሩ መታሰቢያን ለሚያደርጉለት ግን ከሚፈልጉት ነገር ከቶ አያሳጣቸውም፣ ዘውትርም ይጠብቃቸዋል። በኋላም በአማላጅነቱ ከሲኦል እሳት ያድናቸዋል። እነሆ የገናናና ክቡር መልአክ ቅዱስ ሚካኤል ያደረገው ተአምር ይሄ ነው። የእግዚአብሔር ወዳጅ የሆነ ስሙ ዱራታዎስ የሚባል አንድ ደግ ሰው ነበረ። የሚስቱ ስም ቴዎብስታ ይባላል። እነርሱም ሁልጊዜ ያለማቋረጥ የዚህን የከበረ መልአክ የቅዱስ ሚካኤልን የበዓሉን መታሰቢያ ያደርጉ ነበረ። ከዚህም በኋላ በአገር ውስጥ ችግር በሆነ ጊዜ ገንዘባቸው አለቀ። ለቅዱስ ሚካኤል ለበዓሉ መታሰቢያ የሚያደርጉትን እስኪያጡ ድረስ ቸገራቸው። ዱራታዎስም ሽጦ ለመልአኩ በዓል መታሰቢያ ያደርግ ዘንድ የእርሱንና የሚስቱን ልብስ ይዞ ወጥቶ ሄደ። የመላእክት አለቃ ቅዱስ ሚካኤልን በታላቅ መኮንን አምሳል ለዱራታዎስ ተገለጠለትና ወደ ባለጸጎች ሄዶ በእርሱ ዋስትና በ1 ዲናር 1 በግ እንዲወስድና ሁለተኛ ወደ ባለ ስንዴ ዘንድ ሄዶ በእርሱ ዋስትና ስንዴ እንዲወስድ ዳግመኛ ወደ አሳ አጥማጅ ዘንድ ሄዶ 1 አሳ እንዲወስድ፣ ነገር ግን ከቤቱ ሳይደርስ መንገድ ላይ የአሳውን ሆድ እንዳይቀድ ነገረው። ዱራታዎስም እንደታዘዘው አደረገ። ወደ ቤቱ በተመለሰ ጊዜ ቤቱ ሁሉ በበረከት ተሞልቶ አገኘው። እርሱም እጅግ ተደስቶ የዚህን የክቡር መልአክ መታሰቢያውን በዓል አደረገ። ጦም አዳሪዎች እንዶችን ጠርቶ ጠገባቸው። ከዚህም በኋላ ለዱራታዎስና ለሚስቱ ቅዱስ ሚካኤል ሁለተኛ ተገለጠላቸው። ዱራታዎስንም የአሳውን ሆድ እንዲሰነጥቁ አዘዘው። በሰነጠቁም ጊዜ 300 የወርቅ ዲናር በአሳው ሆድ ውስጥ ተገኘ። ቅዱስ ሚካኤል ዱራታዎስንና ሚስቱ ቴዎብስታን እንዲህ አላቸው፣ ከዚህ ዲናር ወስዳችሁ ለባለ በጉ፣ ለባለ አሳው፣ ለባለ ስንዴ ወዳችሁን ክፈሉ። የቀረውን ለፍላጎታችሁ ይሆናችሁ። እግዚአብሔር አስቧችኋልና በጎ ስራችሁን፣ መስዋዕታችሁን፣ ምጽዋታችሁን አስቦ በዚህ ዓለም አሳመረላችሁ፣ በኋለኛው መንግስተ ሰማያት ተዘጋጅቶላችኋል አላቸው። እነርሱም ይህን ነገር ሲሰሙ ደነገጡ። የከበረ ገናናው መልአክ ከመከራችሁ ሊያዳንኳችሁ የመላእክት አለቃ እኔ ቅዱስ ሚካኤል ነኝ። መስዋዕታችሁን፣ ምጽዋታችሁን ወደ እግዚአብሔር ፊት ያሳረኩት እኔ ቅዱስ ሚካኤል ነኝ። አሁንም በዚህ ዓለም ከበጎ ነገር እንድታጡ አላደርጋችሁም አላቸው። ይህንንም ከነገራችሁ በኋላ ወደ ሰማያት ወጣ። እነርሱም በፍርሃትና በክብር ሰገዱለት። ለቅዱስ ዱራታዎስና ለሚስቱ የደረሰ ቅዱስ ሚካኤል ዛሬም ለኛ በሕይወታችን ይደረስልን። እንኳን ያደረሳችሁ። ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መሬት እንኳን ኦርቶዶክስ ሆን